አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የድሪም ቱብ ቤተሰቦቼ እንዲሁም ሰላማችሁ ይብዛ በያላችሁበት። ዛሬ በቁም ነገርና በትልቅ ጉዳይ ነው የመጣሁት ማለት ነው። በዛኛው ቻናሌ ነው መሰለኝ ቃል ገብቻለሁኝ። የህልምን ትርጉም ወይም የህልምን ማንነት ስታውቁ ህልማችሁን የበለጠ ትወዱታላችሁ ብዬ እንዲሁም ደግሞ ህልም በጣም ከፈጣሪያችሁ ጋር ወይም የስራችሁን ጉዳይ የምታውቁበት ትልቅ መንገድ ነው ብዬ ተናግሬያለሁኝና እናም የህልምን ክብርና ታላቅነት እንድታውቁ እዚህ ቪዲዮ ላይ በክርስትናም ሆነ በእስልምና የተሰጠውን ቦታ እንዲሁም ደግሞ በክርስትና እምነትና በእስልምና እምነት ያለውን ልዩነትና አንድነት እነግራችኋለሁ ማለት ነው። እናም የጥንት ሰዎች ወይም ደግሞ የጥንት ሃይማኖታዊ ሰዎች ህልምን በትልቅ ነገር ይጠቀሙበት ነበር እና ምን እያደረጉ ለማን ምን አድርጎ እንደተጠቀመ የማንን ህይወት እንደቀየረ አብረን እናያለን ማለት ነው። ስለዚህ ይሄንን ቪዲዮ በፈጣሪያችሁ ይዣችኋለሁ። ይሄንን ቪዲዮ ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስ ተባበሩኝ ማለት ነው። እንጀምር። ይሄ ቪዲዮ ለሁላችሁም ጠቃሚ ስለሆነ በደንብ አዳምጡት። በመጀመሪያ በእስልምና ውስጥ ያሉ መልካም ህልሞች ትርጉም አብረን እናያለን ማለት ነው። በእስልምና ትምህርት መሰረት ህልሞች በዋናነት በሶስት ይከፈላሉ። ይሄን ደግሞ ብዙ ጊዜ ተናግሬያለሁ ማለት ነው። አሁንም ደግመዋለሁ። ከዚህም አንዱ መልካም ህልም ሩእያ ሳድቃ ይባላል ማለት ነው። ይሄ ደግሞ በጎና ትርጉም ያለው ነው ተብሎ ይታመናል ማለት ነው። እናም ዛሬ በሰፊው የምናወራው ስለ በጎ ህልም ወይም ደግሞ በእስልምና ውስጥ ያለው መልካም ህልም ትርጉም ነው የምናየው ማለት ነው። እና የመልካም ህልም ምንጭና ባህሪውን አብረን እንመልከት። ምንጭ መልካም ህልም የሚመጣው ከአላህ ወይም ደግሞ ከፈጣሪ ዘንድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት መልካም ህልም ከአላህ ዘንድ የሆነ ብስራት ወይም መልካም ዜና ነው ብለው ተናግረዋል ማለት ነው። አይነቱ ደግሞ ይህ አይነቱ ህልም ብዙውን ጊዜ ግልጽ፣ አስደሳችና ከእንቅልፍ ስትነቁ እንኳን ጥሩ መንፈስ የሚሰጥ ነው ማለት ነው። የትንቢት ክፍል በእስልምና መልካም ህልም ከትንቢት ክፍሎች አንዱ ነው ወይም 46ኛው ክፍል እንደሆነ ተገልጿል ማለት ነው። ይህም ደግሞ ለአማኞች ያለው ትልቅ ቦታ ያሳያል ማለት ነው። ህልም በአማኞች ዘንድ ትልቅ ቦታ እንዳለው የሚያሳዩበት አገላለጽ ነው። 46ኛው የትንቢት ክፍል ነው ብለው የገለጹት ማለት ነው። መልካም ህልሞች ወይም መልካም ህልም ሊሰጣቸው የሚችሉ መልእክቶች ከዚህ ቀጥዬ አብራራለሁ። መልካም ህልም እንደ ዓላማውና እንደ ጊዜው የተለያየ መልእክቶች ሊኖሩት ይችላሉ። ብስራት መልካም ዜና ወይም ደግሞ መልካም ዜና ማለት ነው። በቅርብ ጊዜ ወይም ወደፊት ሊከሰት ስላለው በጎ ነገር ምልክት ሊሆን ይችላል። ለምሳሌ በዱንያም ሆነ በአኼራ ስኬት፣ የሀብት ጭማሪ፣ ጤና ወይም መልካም ፍጻሜ። ቀጥሎ ማነቃቂያና መመሪያ ሊሆን ይችላል። ያኒ መልካም ህልም የሚሰጠው ጥቅም ማለት ነው። አንድ ሰው ትክክለኛውን ነገር እያደረገ ወይም የተሻለ ሙስሊም ለመሆን እንዲጣጣር የሚያነሳሳ መንፈሳዊ መመሪያ ሊሰጥ ይችላል ማለት ነው። ሶስተኛ የውዴታ ምልክት ሊሆን ይችላል። ይህም ደግሞ ህልሙ ለአላሚው ማለት ነው፣ ህልሙን ለሚያየው ሰው የአላህ ውዴታና ጥበቃ የሚያሳይ ምልክት ሊሆን ይችላል። አራተኛውና የመጨረሻው መልካም ራእዮች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህልም ማየት ሁል ጊዜ እውነተኛ ህልም እንደሆነ ይታመናል። ምክንያቱም ሰይጣን በእሳቸው መልክ ሊመጣ ስለማይችል ማለት ነው። አላሁ አለም። ከዚህ በመቀጠል ደግሞ መልካም ህልም ስናይ ማድረግ ያለብን ነገሮች ወይም ሱናዎች ማለት ነው። መልካም ህልም ሲያዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚከተሉትን እንድናደርግ አዘውናል። አንደኛ አላህን ማመስገን ማለትም ህልሙ ከአላህ የመጣ በመሆኑ
አልሐምዱሊላህ ወይም ምስጋና ለአላህ ይገባው በማለት አላህን ማመስገን። ሁለተኛ በጎ ነገር መተርጎም፣ ያ ማለት ስለ ህልሙ ሲያስቡ ጥሩ ትርጉም መስጠት ማለት ነው። ሶስተኛው ለሚወዱት ሰው መናገር ነው። መልካሙን ህልም ለሚያተርፉለት ወይም ደስ ሊላቸው ለሚችሉ ለምትወዱትና ለምትቀርቡት ሰው ብቻ መናገር መቻል ማለት ነው። ለሁሉም ሰው መናገር አይበረታታም። ምክንያቱም ያ የማትወዱት ሰው ወይም ለናንተ ጥሩ ለማይመኝላችሁ ሰው ብትነግሩት በድንገትም ህልሙን በመጥፎ ሊተረጎምባችሁ ይችላልና ማለት ነው። እንደዚህ ከሆነ ለምን በሚዲያ ህልማችን እናስተረጉማለን ልትሉ ትችላላችሁ። አንዳንዶችም ህልም በሚዲያ አይተረጎምም የምትሉም አላችሁ። አዎ ግልጽ ነው። ለምትወዱት ሰው ተናገሩ ወይም ለምትቀርቡት ሰው ተናገሩ የተባለውም ለዚህ ነው። ምክንያቱም ህልም ተርጓሚ ስራውን እንጂ ወይም ደግሞ ያንን ከአላህ የመጣውን መልካም ነገር ወይም ደግሞ ከአላህ የመጣውን መልእክት በግልጽ ትርጉሙን እንዲያቅ መርዳት እንጂ ያንን ሰው አቆት ሊጎዳው ሊያስከፋው አላማ የለውምና ስለዛ ሰው ማንነት ስለማያቅ ህልም ተርጓሚው የሚናገረው ትክክለኛውን ወይም ደግሞ ባለው ዕውቀቱ ተነስቶ ነው ማለት ነው። ስለዚህ ህልማችሁን መናገር ያለባችሁ ለዚህ ነው የሚባለውም ለዚህ ነው። ያ ነብያችን ሰለላሁ ዐለይሂ ወሰለም እንደሚነገረው ከሆነ ሁሉ ጊዜ ጁምዓ ጧት ሱብህን ሰግደው ከጨረሱ በኋላ ማነው ህልም ያየው ብለው ህልማቸውን ሲተረጉሙና ህልም አተረጓጎምንም ሲያስተምሩ ነበር። ስለዚህ ህልማችሁን በአካባቢያችሁ የሚተረጉሙላችሁ ከሌለ ለህልም ተርጓሚ ዩቲዩበር ብትነግሩትም ችግር አያመጣም እላለሁኝ። ከዚህ በመቀጠል ደግሞ መልካም ህልም ሊያስተላልፋቸው የሚችለው መልእክቶችን አብረን እናያለን ማለት ነው። መልካም ህልም እንደ ራእዩ ሁኔታ የተለያዩ ትርጉሞችን ሊይዝ ይችላል። ለምሳሌ የሚታየው ህልምና ሊኖረው የሚችለው አጠቃላይ ትርጉም በጥቂቱ እናያለን ማለት ነው። እንደ ምሳሌ የሚታየው ህልም ወይም ሊታየው የሚችለው መልካም ህልም ማለት ነው። ከመልካም ህልም አንዱ መብራት ወይም ደግሞ ብርሃን ሊሆን ይችላል ማለት ነው። ይህ ህልም ከታየ ትርጉሙ አጠቃላይ ትርጉሙ የሚሆነው መመሪያ፣ እውነት፣ ከአላህ የሚገኝ እርዳታ ወይም የመንፈሳዊ እድገት ምልክት ነው ማለት ነው። ሌላው መልካም ህልም ነው ተብሎ የሚታየው ህልም ደግሞ አረንጓዴ ቦታ፣ ገነት ወይም ጀነት ሊሆን ይችላል ማለት ነው። ያ ማለት ደግሞ ትርጉሙ በአጠቃላይ ሲታይ በጎ ስራ፣ መልካም ፍጻሜ ወይም የወደፊት ደስታ ምልክት ሊሆን ይችላል ማለት ነው። አሁንም ሌላኛው መልካም ህልም ነው ተብሎ ሊታይ የሚችለው ህልም ዱዓ ወይም ደግሞ ጸሎት፣ ያ ማለት ሶላትን ጨምሮ ማለት ነው ሊታይ ይችላል። የዚህ አጠቃላይ ትርጉም ደግሞ የቀና መንገድ ላይ መሆን፣ ከአላህ ጋር ያለን ጠንካራ ግንኙነት ወይም የስኬት ምልክት ተደርጎ ይቆጠራል ማለት ነው። ሌላው ደግሞ በህልም ነብዩ መሐመድ ማየት እንደዚሁ ከመልካም ህልሞች ውስጥ አንዱ ነው። የዚህ አጠቃላይ ትርጉም ደግሞ ይህ ሁሉ ጊዜ እውነተኛ ህልም ነው፣ ሰይጣን በእሳቸው መልክ ሊመጣ ስለማይችል ታላቅ ክብርና የብስራት ምልክት ተደርጎ ይቆጠራል ማለት ነው። ሌላው ደግሞ ንጹህ ውሃ ነው። ንጹህ ውሃ በህልም ማየት ከመልካም ህልሞች አንዱ ነው። ይህም ደግሞ ህይወት፣ ጤና፣ ንጽህና፣ ዕውቀት ወይም መረጋጋትን ያካትታል ማለት ነው። በእስልምና ሃይማኖት ውስጥ የህልም ትርጉምና ማንነቱ ወይም ደግሞ ጥቅሙ ይህንን ከመሰለ በክርስትና እምነት ውስጥ ደግሞ የህልም አላሚዎችና ትርጉም ምን እንደሚመስል አብረን እንይ። ቪዲዮውን እስካሁን ላይክ ያላረጋችሁ ካላችሁ ላይክ እንድታረጉኝ እንድትተባበሩኝ በታላቅ አክብሮት እጠይቃችኋለሁ። እሺ፣ አንደኛ በክርስቲያናዊ እምነት ውስጥ የህልም ምንጭና ዓላማ ምን እንደሚመስል አብረን እናይ። በክርስትና እምነት ህልሞች ከአምላክ የሚመጡ እንደ ትንቢያዊ ራእይ ወይም መልእክት ሆነው ይታያሉ። በመጽሐፍ ቅዱስ ውስጥ ብሉይ ኪዳንና ሐዲስ ኪዳን ህልም መሰረታዊ መግቢያ መንገድ ነበር። እሺ፣ ከዚህ በመቀጠል አንደኛ በክርስቲያናዊ እምነት ውስጥ የህልም
ምንጭና ዓላማ ምን እንደሆነ አብረን እናያለን። በክርስትና እምነት ውስጥ ህልሞች ከአምላክ የሚመጡ እንደ ትንቢያዊ ራእይ ወይም ደግሞ መልእክት ሆነው ይታያሉ። በመጽሐፍ ቅዱስ ውስጥ ብሉይ ኪዳንና ሐዲስ ኪዳን ህልም መሰረታዊ መግባቢያ መንገድ ነበር ማለት ነው። ከእግዚአብሔር የመጣ ይሄ ማለት እግዚአብሔር ሰዎችን ሊመራ፣ ሊያስጠነቅቅ ወይም ስለወደፊቱ ሊገልጽባቸው ይችላል ማለት ነው። ለምሳሌ የዮሴፍ ህልሞች፣ የፈርዖንን ህልሞች የማጂ ወይም የሰብአ ሰገል ማስጠንቀቂያ ማለት ነው። የስጋ ወይም የአእምሮ ነጸብራቅ። ሁል ጊዜ ሁሉም ህልም መለኮታዊ መልእክት አይደለም። አንዳንድ ጊዜ የመለኮታዊ ጭንቀቶች ወይም የሐሳቦች ነጸብራቅ ሊሆን ይችላል ማለት ነው። ያ ማለት መክብብ ቁጥር 5:3 ላይ ይገኛል ይላል። አሁን በክርስትና እምነት ውስጥ በሶስት በሁለት ብለው ባይከፋፍሉትም እንኳን በእስልምና እምነት ውስጥ ደግሞ በሶስት ተከፍሏል። ይሄ ደግሞ ከአላህ የመጣ ከቀን ውሏችን ወይም ደግሞ ከድብቁ ህሊናችን የመጣ ወይም ደግሞ ከሸይጣን የመጣ ብለን ከፋፍለነዋል። በክርስቲያን ግን ምንድነው የስጋ ወይም የአእምሮ ነጸብራቅ፣ ያ ማለት ከቀን ውሏችን ወይም ደግሞ ከድብቅ ህሊናችን የመጣ የምንለው ማለት ነው። በእስልምና አመለካከት ይወክላል ማለት ነው። እና አንዳንድ ጊዜ ደግሞ መለኮታዊ ጭንቀቶች ወይም ደግሞ የሐሳቦች ነጸብራቅ ሊሆን ይችላል ይላል። ያኒ ኦልሬዲ እነሱም በሶስት ነው የከፈሉት ማለት ነው። ይህ ማለት የስጋ ወይም የአእምሮ ወይም ደግሞ አንዳንድ ጊዜ የዕለታዊ ጭንቀቶች ወይም ሐሳቦች ነጸብራቅ ይላል። እንግዲህ እኛም እንደዚሁ ያው ሁለቶቹ ተመሳሳይ ነገሮች ናቸው። ማለትም የዕለታዊ ጭንቀትና የስጋ ወይም የአእምሮ ነጸብራቅ፣ ይሄ ሁለቱም ተመሳሳይ ትርጉም አለው። አላቅም፣ ለማንኛውም ይሄንን ይመስላል። ሁለተኛው ታዋቂ የክርስቲያን ህልም አላሚዎችና ትርጉሞች። በመጽሐፍ ቅዱስ ውስጥ ህልም ያዩና የህልም ትርጉም የሰጡ ዋና ዋና ሰዎች አሉ። ከነዚህ ውስጥ እንዘረዝራለን። ህልም አላሚውንና የህልሙን ዓላማ አብረን እናያለን ማለት ነው። ህልም አላሚ ነብዩ ዮሴፍ፣ በእስልምና ውስጥ ነብዩ ዮሴፍ ነው፣ በእነሱ ደግሞ ነብዩ ዮሴፍ ነው። እና ምንድነው የህልሙ ዓላማ? የህዝብን የወደፊት እጣ ፈንታና በግብጽ ያለውን የረሃብ ጊዜ አስቀድሞ ለመግለጽና ለማዳን ያየው ህልም ነው ማለት ነው። ያ ማለት ሌላው ደግሞ የያዕቆብ ልጅ ዮሴፍ ይላል። የወደፊቱ ታላቅነትና በወንድሞቹ ላይ ያለው ስልጣን በትንቢት ይላል የህልሙ ዓላማ ማለት ነው። ያኒ ህልሙን ሳይሆን የህልሙን ዓላማ ነው እያነበብኩ ያለሁት። ሌላው ነብዩ ዳንኤል ነው። ነብዩ ዳንኤል የህልም ዓላማው ምን ነበር? ስለ ታላላቅ መንግስታትና ስለ መጨረሻው ዘመን የሚናገሩ የዓለም ታሪክ ትንቢቶችን ለመግለጽ ነበር ማለት ነው የሱ ህልም። ሌላው ህልም አላሚ ደግሞ የኢየሱስ ክርስቶስ የተወለደው ዮሴፍ። የህልሙ ዓላማ መልአኩ መጥቶ የማርያምን እርግዝና እውነተኛነት ለመግለጥና ለህፃኑ ስም ለመስጠት ነበር ማለት ነው ዓላማው። በክርስቲያናዊ ትርጓሜ ውስጥ የህልም አላሚው ሚና በመጀመሪያ ተቀባይነትና ትጋት ነው። ከእግዚአብሔር መልእክት የተቀበሉ ሰዎች ህልም አላሚዎች መልእክቱን በትጋትና በታዛዥነት መፈጸም ይጠበቅባቸዋል። ሁለተኛው ደግሞ የትርጓሜ ስጦታ ነው። እንደ ዮሴፍና ዳንኤል ያሉ ሰዎች ህልሞችን በትክክል የመተርጎም መንፈሳዊ ስጦታ ነበራቸው። ይህም ደግሞ የእግዚአብሔርን ምስጢር ለሰዎች ይፋ ያደርግ ነበር ማለት ነው። በአጭሩ በክርስቲያናዊ እይታ ህልም ከእግዚአብሔር ጋር የመገናኛ መስመር ሲሆን ህልም አላሚዎች ደግሞ የእግዚአብሔርን ዓላማ ፈቃድ የሚቀበሉ አንዳንዴም የሚተረጉሙ መላእክተኞች ናቸው። የመጨረሻው ነጥቡ ምንድነው? መጽሐፍ ቅዱስ ውስጥ እግዚአብሔር ሰዎችን ለመምራት ለማስጠንቀቅና የትንቢት መልእክትን ለመግለጽ ህልምን ከተጠቀመባቸው ዋና ዋና መንገዶች አንዱ እንደሆነ ተገልጿል ወይም ተነግሯል ማለት ነው። ከዚህ በመቀጠል ደግሞ መጽሐፍ ቅዱስ ውስጥ የተጠቀሱ ታዋቂ ህልሞችና
ትርጉማቸውን በጥቂቱ እናያለን። አንደኛ የያዕቆብ ህልም ነው። የያዕቆብ ህልም ህልም አላሚው ያዕቆብ ወይም እስራኤል። የህልሙ ይዘት ያዕቆብ ከምድር ተጀምሮ እስከ ሰማይ የደረሰ መሰላል አየ። የእግዚአብሔር መላእክቶችም በዚች መሰላል ላይ ሲወጡና ሲወርዱ ነበር። እግዚአብሔርም ራሱ ከመሰላሉ በላይ ቆሞ ያዕቆብንና ዘሩን የሚባርክ ቃል ገባለት። ይህንን ህልም ያየው ያዕቆብ ነው። ትርጉሙ ደግሞ እንደዚህ ይላል። የቃል ኪዳን ማረጋገጫ ማለትም የህልሙ ትርጉም ማለት ነው። እግዚአብሔር ከያዕቆብ አባቶች አብርሃምና ይስሐቅ ጋር የገባውን ቃል ኪዳን ለያዕቆብ ማረጋገጡን ያሳያል። በህልሙ ውስጥ የእግዚአብሔር መገኘት እግዚአብሔር በሁሉም ቦታ ከእሱ ጋር እንደሆነና በሰማይና በምድር መካከል ግንኙነት እንዳለ ያሳያል። ይሄ ደግሞ ዘፍጥረት 28 ከ10 እስከ 20 ይላል ማለት ነው። ይሄ የሚገኘው በመጽሐፍ ቅዱስ ቁጥር 28 ከ10 እስከ 22 ምዕራፍ ለማለት ይመስለኛል። ሌላው እና ሁለተኛው ማለት ነው የዮሴፍ ህልሞች ናቸው። ህልም አላሚው ዮሴፍ ወይም የያዕቆብ ልጅ። የህልሙ ይዘት ዮሴፍ ሁለት ህልሞች አየ። እነዚህም አንደኛው የወንድሞቹ ነዶዎች ለዮሴፍ ሲሰግዱ አየ። ሁለተኛ ደግሞ ፀሐይ፣ ጨረቃና 11 ከዋክብቶች ለዮሴፍ ሲሰግዱ አየ። የዚህ ህልም ትርጉም ምን ሊሆን እንደሚችል አብረን የትንቢት ራእይ ነው ይሄ ህልም ማለት ነው። ወይም ደግሞ ከፈጣሪ የመጣ ህልም የሚሉት የትንቢት ራእይ ብለው ነው የሚገልጹት ማለት ነው። እኛ ሩቅያ ሳድቃ እንደምንለው ማለት ነው። ዮሴፍ በቤተሰቦቹ ላይ ታላቅ ስልጣን እንደሚኖረውና ወንድሞቹም ሆነ ወላጆቹ ለእሱ እንደሚሰግዱለት ትንቢት ነበረ። ይህም በኋላ በግብፅ ምድር ዮሴፍ ገዢ በሆነ ጊዜ ተፈጽሟል። ያ ማለት ህልሙ ተሳክቷል ማለት ነው። እናም ይሄ የሚገኘው ዘፍጥረት ምዕራፍ 37 ላይ ይገኛል ማለት ነው። ክርስቲያኖች እዛ ጋር መግባትና ማየት ትችላላችሁ ማለት ነው። ሶስተኛው የፈርዖን ህልሞች ናቸው። ህልም አላሚው የግብፅ ንጉስ ፈርዖን። የህልሙ ይዘት ማለት ነው ወይም እሱ ያያቸው ህልሞች ፈርዖን 2 ተከታታይ ህልሞችን አየ። 7 ወፋፍር ላሞች ከወንዝ ሲወጡ 7 የከሱና የተጎሳቆሉ ላሞች መተው ሲበሏቸው። ሁለተኛው የፈርዖን ህልም 7 ጥሩና ሙሉ የሆኑ እሸቶች ካደጉ በኋላ 7 የነጠፉና በምስራቅ ነፋስ የተመቱ እሸቶች ወጥተው ያንን ሲወጡት አየ። የዚህ ህልም ትርጉም ደግሞ ምን ነበረ? ማስጠንቀቂያና እቅድ ነበረ። ዮሴፍ ህልሙን እንደተረጎመው 7ቱ ወፍራም ላሞችና እሸቶች 7 የተትረፈረፈ ዓመታትን ያመለክታል። የከሱትና የነጠፉት ደግሞ የብልጽግናውን ጊዜ ተከትሎ የሚመጣውን 7 ዓመታት ታላቅ ራብ ያመለክቱ ነበር ማለት ነው። ይህንን የምታገኙት ክርስቲያኖች ዘፍጥረት ምዕራፍ 41 ላይ ነው ማለት ነው። አራተኛው ሰብአ ሰገል ወይም ማጂ የሚሉት ማለት ነው። ማስጠንቀቂያ ያየው ህልም ማለት ነው። ህልም አላሚው ሰብአ ሰገል ኢየሱስን ሊያዩት የሚመጡ ጠቢባን። የህልሙ ይዘት ወደ ንጉስ ሄሮድስ ተመልሰው እንዳይሄዱ በህልም ከእግዚአብሔር ማስጠንቀቂያ ተቀበሉ። ትርጉሙ ጥበቃ ነበረ። ጥበቃው ከእግዚአብሔር ሕፃኑን ኢየሱስን ከሄሮድስ ክፉ እቅድ ለመጠበቅ የመጣ መለኮታዊ መሪነትና መመሪያ ነበር። ማቴዎስ 2:12 ላይ ታገኙታላችሁ ማለት ነው። በአጠቃላይ መጽሐፍ ቅዱስ ውስጥ ያሉ ህልሞች የእግዚአብሔር የፍቅር የጥበቃና የወደፊት እቅዱን ለሰው ልጆች የሚገልጽበት ኃይለኛ መንገድ ነበረ ማለት ነው። እሺ ከዚህ በመቀጠል ደግሞ ምንድነው የምናየው? አሁን እስካሁን በቅዱስ መጽሐፍ ውስጥ ያነበብኳቸው ታሪኮች በእስልምና መጽሐፍ ውስጥ ወይም ደግሞ በቁርአን ውስጥ አሉ ወይ የሚለውን አብረን እናያለን ማለት ነው። እና እስካሁን የጠቀስኳቸው በመጽሐፍ ቅዱስ ውስጥ ያሉት ወይም የተተረኩት ማለት ነው በቅዱስ ቁርአን ውስጥም
የተወሰኑት አሉ። ለምሳሌ በሁለቱም ሃይማኖት ውስጥ ወይም ደግሞ በሁለቱም መጽሐፎች ውስጥ በቁርአንና በመጽሐፍ ቅዱስ ውስጥ ታሪኩ የተጠቀሰው ነብዩ ዮሴፍ ነው። በክርስትና ሃይማኖት ዮሴፍ ሲባል በእስልምና ደግሞ ኢየሱስ ነው እና የፈርዖን ህልሞች ዋና ዋናዎቹ ናቸው ማለት ነው። በሁለቱም መጽሐፎች ውስጥ ተጠቅሰው ወይም ታሪካቸው የተነገረላቸው ነብዩ ዮሴፍና ፈርዖን ናቸው ማለት ነው። እናም ከዚህ በታች የነሱን ታሪኮች አብረን እናያለን። ላይክ እያደረጋችሁ አብራችሁ ይቆዩ። በመጽሐፍ ቅዱስና በቅዱስ ቁርአን ውስጥ ስለ ህልሞች ያሉ ተመሳሳይ ታሪኮች፣ አንደኛ የነብዩ ዮሴፍ ወይም ዮሴፍ ታሪክ ማለት ነው። የነብዩ ዮሴፍ ታሪክ በቅዱስ ቁርአን ውስጥ ሙሉ ምዕራፍ ተሰጥቶታል ማለት ነው። እሱም ሱረቱል ዮሴፍ ምዕራፍ 12 ይባላል። ይህ ታሪክ በህልም ዙሪያ ያጠነጠነና በመጽሐፍ ቅዱስ ዘፍጥረት ምዕራፍ 37 እስከ 50 ካለው ታሪክ ጋር በብዙ መልኩ ይመሳሰላል ማለት ነው። ስለዚህ በመቀጠል የህልሙን ታሪክና በመጽሐፍ ቅዱስ ውስጥ ያለውን እናያለን ማለት ነው። የህልሙ ታሪክ የዮሴፍ የመጀመሪያው ህልም አራስ አንድ ከዋክብት ፀሐይና ጨረቃ ለሱ ሲሰግዱ አየ። ይሄ በክርስትና እምነት ውስጥ ነው ማለት ነው። ዘፍጥረት 37:9። ሌላው ደግሞ የፈርዖን ህልም ነው። ሰባት የከሱና 7 ወፍራም ላሞች እንዲሁ 7 ደረቅና 7 ሙሉ እሸቶች አየ። ዮሴፍ 7 የጥጋብ ዓመታት በመቀጠል 7 የረሃብ ዓመታት እንደሚመጡ ተረጎመ። ማን? ዮሴፍ ማለት ነው። ያ በክርስትና እምነት መጽሐፍ ላይ ዘፍጥረት 41 ላይ ይገኛል ማለት ነው። የእስረኞች ህልሞች ዮሴፍ በወህኒ ቤት ሳለ የንጉሱን ዋነኛ አቅራቢ እና ዋና አነጋጋሪ ህልሞች ተርጉሞለታል ማለት ነው። ያ ዘፍጥረት 40 ላይ ይገኛል ማለት ነው በክርስትና እምነት ላይ። እና ዋናው ልዩነቱ ማለት ነው ያኒ በሁለቱም ታሪኮች በመሰረቱ ተመሳሳይ ቢሆኑም ቁርአን የዮሴፍን ታሪክ ከትምህርታዊ ዲናዊና ስነ ምግባራዊ እይታ አንጻር በጥልቀት ያቀርበዋል ማለት ነው። በእስልምና እምነት ዮሴፍ እንደ ነብይ ቦታ ተሰጥቶታል። ሌላው ደግሞ የያዕቆብ ወይም ደግሞ የዕቁብ በእስልምና የዕቁብ በክርስቲና ያዕቆብ ማለት ነው። ህልም ደግሞ የያዕቆብ ህልም በእስልምና ያዕቆብ የሴሚያዊ መሰላል ህልም በቀጥታ በቁርአን ውስጥ ባይጠቀስም እግዚአብሔር ከነብያት ጋር በህልም መነጋገሩና ቃል ኪዳን መግባቱ የሚለው ጽንሰ ሐሳብ በእስልምና በሰፊው ተቀባይነት አለው። ይሁንና ይህ ታሪክ በተለይ እንደ ዮሴፍ ህልም አይነት የራሱ የተለየ ምዕራፍ የለውም። የሌሎች ታሪኮች ሁኔታ ስንመለከት ነብዩ ዳንኤል በእስልምና ማለት ነው ወይም ደግሞ በክርስትና ዳንኤል የሚባለው ታዋቂ ነብይ ቢሆንም በቁርአን ውስጥ አልተጠቀሰም። ታሪኮቹ በዋናነት የሚገኙበት በኋለኛዎቹ የእስልምና ትርጓሜ መጽሐፍ ወይም ተፍሲር እና በእስላማዊ ታሪክ መጽሐፍት ውስጥ ነው ማለት ነው። የሰብአ ሰገል ወይም ማጅ የሚባለው ማስጠንቀቂያ ደግሞ ኢየሱስ ወይም ኢሳ እና እናቱን ማርያምን የሚመለከቱ ታሪኮች በቁርአን ውስጥ ቢኖሩም በተለይ ሱረቱ መርየም ሰብአ ሰገል በህልም ማስጠንቀቂያ የተቀበሉበት ክስተት በቁርአን ውስጥ አልተጠቀሰም ማለት ነው። በአጠቃላይ ወይም በአጭሩ ማለት ነው ሁለቱ ታላላቅ ሃይማኖቶች ክርስትና እና እስልምና እምነት ከፈጣሪ መመሪያ ወይም መልእክት ለመቀበል እንደ ትክክለኛ መንገድ አድርገው ይወስዱታል ማለት ነው። ዋናው ማመሳከሪያ ነጥብ ደግሞ የዮሴፍ ወይም ደግሞ የዮሴፍ እና የፈርዖን ህልሞች ታሪክ ነው። የዮሴፍን ታሪክ በቅዱስ ቁርአን ውስጥ በትክክል ምን እንደሚል አብረን እንመልከት እስኪ። በእስልምና እምነት ውስጥ ነብዩ ዮሴፍ ልዩ የሆነ ታሪክ አለው።
ታሪኩ በቅዱስ ቁርአን ውስጥ በሱረቱል ዩሱፍ ምዕራፍ 12 ውስጥ ጀምሮ እስከ መጨረሻው ድረስ ተጠቅሶ ይገኛል ማለት ነው። የታሪኩ መነሻና ዋና ማዕከል የሆነው የዩሱፍ ህልም በትክክል ቁርአን ላይ የተገለጸው እንደሚከተለው ነው ማለት ነው። በቅዱስ ቁርአን ውስጥ የተጠቀሰው የዩሱፍ አለይሂ ሰላም ህልም የነብዩ ዩሱፍ አለይሂ ሰላም ታሪክ የጀመረው በህልም ነው። ገና ልጅ እያለ ህልሙን ለአባቱ ነብዩ ያዕቆብ እንዲህ ሲል ይነግረዋል። አላህ ሱብሓነሁ ወተዓላ በቁርአን እንዲህ ይላል፣ በአእምሮ አስብ። ዩሱፍ ለአባቱ አባቴ ሆይ እኔ 11 ከዋክብትን ፀሐይንና ጨረቃን ለእኔ ሲሰግዱ አየሁ ባለ ጊዜ ሱረቱል ዩሱፍ 12:4 ላይ ማለት ነው። የህልሙ ትርጉምና የአባቱ ምክር የዩሱፍ አባት ያዕቆብ አለይሂ ሰላም ህልሙ መለኮታዊ ራእይ መሆኑን ወዲያው ተረዳ። ከዚህ ህልም ጀርባ ያለውን ታላላቅ ትርጉምና ለነብዩ ዩሱፍ የሰጠውን የትንቢት ምክር በመረዳት ይህንን ጉዳይ ከወንድሞቹ እንዲደብቅ አስጠነቀቀው። የያዕቆብ አለይሂ ሰላም ወይም ያዕቆብ አለይሂ ሰላም ማለት ነው የሰጠው ምላሽና ምክር። አባቱም ልጅ ሆይ ህልምህን ለወንድሞችህ አትተርክ፣ ተንኮልን ሊሰሩብህ ይፈራሉና ሰይጣንን ለሰው ልጅ ግልጽ ጠላት ነውና ይላል ሱረቱል ዩሱፍ 12:5 ላይ ማለት ነው። ያዕቆብ ይህንን ያለው ህልሙ ዩሱፍ በቤተሰቡ ውስጥ ታላቅ ቦታ እንደሚኖረው ስለሚያሳይ ወንድሞቹም ከቅናት የተነሳ በእሱ ላይ ክፉ ነገር እንዳያሰሩበት ወይም እንዳያደርሱበት በመፍራት ነበር። የህልሙ የመጨረሻው ፍጻሜ። ይህ ታሪክ በብዙ ፈተናዎች ወደ ጉድጓድ መጣል በባርነት እስር ካለፈ በኋላ በመጨረሻ ላይ በግብፅ የአስተዳደር ባለስልጣን ሆኖ ተፈጸመ ማለት ነው። ያኒ የህልሙን ትርጉም ደረሰው፣ ህልሙ እውነት ሆነ ማለት ነው። በዚህ አያበቃም። ዩሱፍ ከብዙ ዓመታት በኋላ ቤተሰቡን ሲያገኝ ህልሙ በገሃድ ሲፈጸም ይታያል። ወደ እሱም አባቱና እናቱን አወጣ። ሁሉም ለእሱ ሰጋጆች ሆነው ወደቁ። አባቴ ሆይ ይህ የፊተኛው ህልሜ ፍች ነው፣ ጌታዬም እውነቱን አደረገው አላቸው። ሱረቱ ዩሱፍ 12:100 ላይ ማለት ነው። ፀሐይና ጨረቃ አባትና እናቱ ወይም አክስቱ ናቸው። 11 ከዋክብት ደግሞ ወንድሞቹ ነበሩ ማለት ነው። መስገድ ለእነሱ ያላቸውን ታላቅ ክብርና ስልጣን ማሳያ፣ ይህም ደግሞ በአምልኮ መስገድ ሳይሆን በክብር የመንበርከክ ምልክት ነበር። ዋናው መልእክትን ስንመለከት በእስልምና ይህ ታሪክ የዩሱፍን ህልም የሚጠቀመው የሚከተሉትን ለማስተማር ነው ማለት ነው። የዩሱፍ ህልም የሚጠቅመው የሚከተሉትን ዝርዝሮች ለማስተማር ነው። አንደኛ የአላህ እውቀት፣ የኢልሙ ብቃት ማለት ነው። አላህ ለሚወደው አገልጋዩ ወይም ለነብያት ማለት ነው የወደፊቱን በእውነት ህልም ሩእያ ሳዲቃ የመግለጽ ችሎታውን ያሳያል ማለት ነው። ሁለተኛ ደግሞ ታገስ ወይም ሶብር ወይም የትግስትን ወይም የሶብርን ማለት ነው። ዩሱፍ በህይወቱ ውስጥ ባጋጠሙት ከባድ ፈተናዎች ሁሉ የሚያሳየው ታላቅ ትግስት ነበር ማለት ነው። የፍትህ ድል ክፉ ሴራዎችንና ኢፍትሃዊ ድርጊቶችን በመጨረሻ ላይ ሁል ጊዜ በአላህ ፍትህ ማሸነፋቸው ነበር ማለት ነው። የዩሱፍ ህልም የእሱ መከራና የክብር መጀመሪያ እንደሆነ ተደርጎ ይወሰዳል። አላህ ከእሱ ጋር የነበራቸውን ታላቅ እቅድ ያሳየበት ነበር ማለት ነው። ከዚህ በመቀጠል ደግሞ የፈርዖን ወይም የንጉሱ ታሪክ በእስልምና ቅዱስ መጽሐፍ በሆነው ቁርአን ውስጥ ተገልጿል እና እሱን አብረን እንመልከት ማለት ነው። ልክ እንደ ነብዩ ዮሴፍ ወይም ዩሱፍ ታሪክ የፈርዖን ህልም በሱረቱ ዩሱፍ ምዕራፍ 12 ውስጥ ተጠቅሶ ይገኛል። ያ ማለት የፈርዖንና የነብዩ ዮሴፍ ታሪክ ተያያዥነት አለው ማለት ነው። ይህንን አብረን እንመልከት። ታሪኩ የዩሱፍ ከእስር ቤት
መውጣትና ወደ ታላቅ ቦታ መምጣት ምክንያት ነበር። ይሄ የዩሱፍ ከእስር ቤት መውጣትና ወደ ታላቅ ቦታ መምጣት የፈርዖን ህልም ምክንያት ነበር ማለት ነው። እንዴት እንደሆነ አብረን እንይ። በቅዱስ ቁርአን ውስጥ የፈርዖን ወይም የንጉሱ ህልም ማለት ነው። ቁርአን ይህንን በህልም የሚጠቅሰው ንጉሱ በግብፅ እያለ ያየውን 2 ተከታታይ ህልሞች ሲገልጽ ነው። የህልሙ ይዘት አላህ ሱብሓነሁ ወተዓላ በቁርአን እንዲህ ይላል። ንጉሱም አለ እኔ 7 የሰቡ ላሞች በ7 ከስታዎች ሲበሉ 7 አረንጓዴ እሸቶችንም በሌሎቹ ደረቅ አያለሁ ሌሎቹንም ደረቆች አያለሁ አለ። ቀደም ሲል እንደጠቀስኩት በክርስትና መጽሐፍ ላይ ማለት ነው 7 ወፍራም ላሞችና 7 ከስታዎችን አየ። ቅድሚያ ወፍራሞቹን ከዛም ከስታዎቹን ከዚህም አረንጓዴ እሸቶችን 7 አየ፣ ከዛም ደረቆችን አየ ማለት ነው። እነዚህን ህልሞች ካየ በኋላ ፈርዖኑ እናንተ የህልም ተርጓሚዎች ሆይ የምትተረጉሙ እንደሆናችሁ በህልሜ ንገሩኝ። ሱረቱ ዩሱፍ 12:43 ላይ ማለት ነው። ንጉሱ ህልሙን ለጠቢባኑ ሲነግር ትርጉም ማግኘት ተሳናቸውና እነዚህ ያልተደራጁ ህልሞች ናቸው፣ እኛም የህልሞች ፍቺን የምናውቅ አይደለንም። ቁርአን 12:44 ላይ ማለት ነው። ሱረቱ ዩሱፍ ብለው መለሱለት። የነብዩ ዩሱፍ ትርጓሜ በኋላም ከዩሱፍ ጋር በእስር ቤት የነበረው ሰውዬ ትዝ አለውና ዩሱፍን እንዲጠይቅ ተላከ። ዩሱፍም ህልሙን ሲተረጉም በትክክል ምን እንደሚከሰት ገለጸ። ዩሱፍም አለ 7 ዓመታት ትጋ ደክማችሁ ትዘራላችሁ፣ ከምትሰበስቡትም ጥቂት ከምትበሉት በስተቀር የቀረውን በእሽጎቹ ውስጥ ተውት አለ። ከዚያም ከ7ቱ የጥጋብ ዓመታት በኋላ ያከማቻችሁትን ሁሉ የሚበሉ 7 አስቸጋሪ ዓመታት ይመጣሉ፣ ከጥቂቱ የምትጠብቁት በስተቀር። ከዚያም ከዚህ በኋላ በውስጡ ለሰዎች ዝናብ የሚዘንብላቸውና በውስጡም የሚጨምቁበት የብልጽግና ዓመት ይመጣል። ሱረቱል ዩሱፍ 12:47 እስከ 49። የህልሙ ትርጉም የዩሱፍ ትርጓሜ መሰረታዊ መልእክት የሚከተለው ነው። 7 ወፍራም ላሞችና አረንጓዴ እሸቶች 7 የበረከትና የጥጋብ ዓመታት መምጣቱን ያመለክታሉ ማለት ነው። በዚህ ወቅት ብዙ መዝራትና ማከማቸት ያስፈልጋል ማለት ነው። 7 ከሳ ላሞችና ደረቅ እሸቶች ደግሞ ከጥጋብ ዓመታት በኋላ የሚመጣው 7 ታላላቅ የራብና የችግር ዓመታትን ያመለክታል ማለት ነው። የመጨረሻው ዓመት ከራቡ በኋላ አላህ መልካም ዝናብና ብልጽግና የሚልክበት ዓመት እንደሚመጣም ያመለክታል ማለት ነው። የታሪኩ ዓላማ በእስልምና ውስጥ ይህ ህልም በቁርአን ውስጥ የተጠቀሰው ለሚከተለው ምክንያቶች ነው። አንደኛ ዩሱፍን ትንቢያዊ ምክር ለማሳየት አላህ እንዴት እውነተኛ እውቀት እንደሰጠውና ከህልም ተርጓሚነቱ ማለት ነው በህልም ተርጓሚነቱ የተነሳ ከእስር ቤት ወጥቶ የግብፅ ታላቅ ባለስልጣን እንደሆነ ለማሳያ ማለት ነው። ሁለተኛው ደግሞ የአላህን እውቀት ለማሳየት የአላህ እቅድ ምን ጊዜም ትክክለኛ መሆኑንና የወደፊት ዕጣ ፈንታ በእሱ እጅ እንደሆነ ለማስተማር የተፈለገ ነው ማለት ነው። እናም በጥቅሉ የፈርዖን ህልም በሁለቱም መጽሐፎች በመጽሐፍ ቅዱስና በመጽሐፍ ቅዱስ በሆነው በቁርአን ውስጥ የተጠቀሰ ቁልፍ ክስተት ሲሆን የነብዩ ዩሱፍ ህይወት አቅጣጫ የቀየረ እንደሆነም ይታወቃል ማለት ነው። ውድና የተከበራችሁ የድሪም ቱብ ቤተሰቦቼ ይህን ቪዲዮ በትክክል እንደተረዳችሁ ተስፋ አድርጋለሁ። ይህን ቪዲዮ የሰማ ደግሞ ለህልሙ ቦታ አይሰጥም፣ መፈጠሩንም አይወድም ብዬ አላምንም። በእርግጥ ሁላችንም መፈጠራችንን እንወዳለን፣ ግን ይበልጥ መፈጠራችንን የምንወደው የቁርአንን ትርጉም ቁርአን ስናሐፍዝ ደስ ይለናል። ትርጉሙን ስናውቅ ደግሞ በጣም ደስ እያለን ማለት ነው መፈጠራችንን ሁሉ እንድንወደው ያደርገናልና ልክ እንደዛ የህልማችሁንም ሂደት ትወዱታላችሁ። እንደውም
ህልም ባታዩ እንኳን ህልም ያላያችሁበትን ቀን እንደምትናፍቁትና እንደምትጸጸቱበት ነው የሚገባኝ ማለት ነው እንደኔ ከሆነ። እናም ተጠቅማችሁበታል ብዬ አስባለሁ። እንደሚጠቅማችሁም እመኛለሁ። እና በሚቀጥለው ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።